ወትከይድ አንበሳ ወከይሴ አንበሳውንና ጊንጡን ትረግጣለህ። የሉቃስ ወንጌል 10:19 ሐዋርያትን አንበሳውንና ጊንጡን ትረግጣላችሁ ይላቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 14 ጻድቁ አቡነ አረጋዊ እንዲሁም ጻድቁ ገብረ ክርስቶስ ዓመታዊ የመታሰቢያ በዓላቸው ነው። እነሱም በተመለከተ አጠር ያለ መልእክት እነጋገራለን። የጊዜ ባለቤት ሁላችንንም እግዚአብሔር እንዲባርከን መልካም ፈቃድ ይሁንልን። እግዚአብሔር ለሐዋርያት እንዲህ ይላቸዋል፣ እባቡንና ጊንጡን ትረግጣላችሁ ይላቸዋል። በማርቆስ ወንጌል 16:16 ላይ ላመኑ እነዚህ ሁሉ ይከተሏቸዋል። አጋንንትን ያወጣሉ፣ ለምጻምን ያነጻሉ፣ ሙታንን ያነሳሉ፣ እባቡን፣ ጊንጡን፣ ዘንዶውን ይረግጣሉ፣ ይጨብጣሉ፣ ይይዛሉ ይላቸዋል። እባብ ማለት ምንድን ነው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ይላል። አዎ እባብም እግዚአብሔር ከፈጠረው ፍጥረት ሁሉ ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል። በተንኮሉም አዳምና ሔዋን 7 ዓመት በገነት ከቆዩ በኋላ በለስን በልተው በደማቸው ተዋህዶ ገነትን የሚያክል ቦታ እግዚአብሔርን የሚያክል ጌታ እንዲያጡ አድርጓቸዋል። ስለዚህ ከምድር አራዊት ክፉና ተንኮለኛው እባብ ነው ማለት ነው። በሌላ መልኩ ክፉ ሰው በእባብ ይመሰላል። ለምሳሌ ሰናክሬም ክፉ ሰው ነው፣ እባብ ተብሏል። ለምሳሌ ሄሮድስ ክፉ ሰው ነው፣ ነገር ግን ምን ተብሏል? ቀበሮ ተብሏል፣ እባብ ተብሏል ማለት ነው። ለምሳሌ በብሉይ ኪዳን ፈርዖን ክፉ ሰው ነው፣ ያ ክፉ ሰው ግን እባብ ተብሏል። ምክንያቱም እባብ የተባሉት ሰዎች ለምንድን ነው ከተባለ በሰዎች ደም ተዋህዶ የሚወጋና የሚያሳድድ እባብ ስለሆነ በሰውየው ላይ ያደረው ነው። ለምሳሌ ጌታ በአንድ ወቅት ጴጥሮስን ሰይጣን ብሎታል። ጴጥሮስ ሰይጣን ሆኖ አይደለም፣ በጴጥሮስ ጀርባ የመጣውን ሰይጣንን ሰይጣን አለው ማለት ነው። ስለዚህ ክፉ ሰዎች ምን ይባላሉ? እባብ ይባላሉ ማለት ነው። በዚህ በዘጸአት ምዕራፍ 4 ላይ እግዚአብሔር ሙሴን ወረርክቡ ከመ አድኅኖሙ ወትቤዞሙ ለቀደምተ አበው፣ ትናንት እነ አብርሃምን ትናንት እነ ኖህን እነ ሄኖክን ላድንና ላሳልፋቸው እንደወረርኩ ዛሬ ደግሞ 600,000 እስራኤላውያንን ከግብፅ አውጥቼ ወደ ከነዓን መመለስ ፈልጌያለሁና ለዚያ ደግሞ አንተን ነው ምልክት ብሎ ሊልከው ሲል ፈቃደኛ አልነበረም። ምክንያት ያደረጋቸው አፌ ዲዳ ነኝ፣ ልጅ ነኝ፣ የምሄድበት ቦታ ግብፅ ነው፣ ንጉሱ ፈርዖን ነው፣ ባለሰራዊት ነው፣ ያስራል፣ ይገላል እና በሱ ፊት እኔ ሄጄ የመቆም አቅሙ የለኝም ብሎ ሲመልስ ጌታም እንደዚህ አለው፣ በትርህን ወደ መሬት ጣላት አለው። ወደ መሬት ጣል አለው። ሲጥል በመሬት እነሆ በትሩ ምን ሆነች? እባብ ሆነች። ሙሴም ከእርሷ ሸሸ። ትናንት ቅድም የጨበጣት በትር ናት፣ ቅድም የያዛት በትር ናት። ወዲያውኑ ግን ምን ሆነች? እባብ ሆነች ማለት ነው። እባብ ስትሆን ሸሸ ይላል። መለሰና ደግሞ አንሳት አለው። ፈራ ሙሴ። እንደገና አንሳት ሲለው ግን ምን አደረግ ማለት ነው? አነሳ። ሲያነሳት ምን ሆነች? ብትር ሆነች። ይህን የሚያደርግ ማን ነው አለው። አንተ። እኔ ማን? እግዚአብሔር። ስለዚህ እግዚአብሔር እኔ ሂድ ብያለሁ አለው። በሌላው ስንመለከቱ ኦሪት ዘጸአት ምዕራፍ 7 ቁጥር 9 ላይ ስንመለከት ሙሴና አሮን በትራቸውን እባብ እያደረጉ ፈርዖንን ሲያስደነግጡት የፈርዖን ጠንቋዮችም በትራቸውን እባብ ማድረግ ችለዋል። ግን ምታት ነው። የአሮን በትርና የሙሴ በትር እባብ የሆኑት የፈርዖን ጠንቋዮች ውጠዋቸዋል ማለት ነው። ስለዚህ እግዚአብሔር ተንኮለኛ ሰውን ክፉ ሰውን እባብ ይለዋል ማለት ነው። በዚህ በመጽሐፈ ኢዮብ ምዕራፍ 20 ቁጥር 1 ላይ
የእባብ ምላስ ይገለዋል። የእባብ ምላስ መጥፎ ነው። አዎ የአውሬ ምላስ ለምሳሌ በነገራችን ላይ እባብ መንደፍ ያለው ነድፎ ነው የሚገለው ማለት ነው። ሰው ደግሞ አንደበቱ እባብ የሆነ የሚናደፍ እንዳለ ይናገራል። መዝሙር 91 ቁጥር 13 በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ ይላል። አዎ ላዕለ ተኩላ ወከይሲ ትጽያኖ ትከይድ አንበሳ ወከይሲ፣ በእባቡ ላይና በተኩላው ላይ ትጫናለህ፣ አንበሳውንና ዘንዶውን ምን ትላለህ? ትረግጣለህ። ይሄ ለምሳሌ ዛሬ ጻድቁ አቡነ አረጋዊ ናቸው። ዘንዶውን ጨብጠው ወደ ደብረ ዳሞ ተራራ የወጡ አባት ናቸው። ሌላው ገብረ ክርስቶስ ነው። ገብረ ክርስቶስ ከውሾች ጋር እነሆ 15 ዓመት ኑሮ እነሱ ጋር በግራና በቀኝ የገብረ ክርስቶስን ስል ስትመለከቱ እንደዚህ በግራና በቀኝ ውሾች አብረውት የኖሩት ነው። እናት አባቱ ረስተውት፣ ወገኖቹ ረስተውት፣ ውሾቹ አውቀውት ከሱ ጋር ተገዝተውለት አብረውት እንደኖሩ ይነገራል ማለት ነው። በሌላ መልኩ መዝሙር 140 ላይ ቁጥር 33 ላይ ምላሳቸውን እንደ እባብ ሳሉ ከከንፈራቸው በታች የእፉኝት መርዝ ነው ይላል። አይ ሰዎች ናቸው፣ መጥፎ ሰዎች እንዲህ አይነት ባህሪ አላቸው ይናገራል ማለት ነው። ምሳሌ 30 ቁጥር 19 እነርሱም የንስር መንገድ በሰማይ የእባብ መንገድ በድንጋይ ላይ የመርከብ መንገድ በባህር ላይ የሰው መንገድ እነሆ ቆንጆ ጋራ ብሎ ሰሎሞን ሲናገር እንመለከተዋል። አየው ይህን ተመልከቱ። የንስር መንገድ በሰማይ አስተውሉ። የንስር መንገድ በሰማይ የእባብ መንገድ በድንጋይ የመርከብ መንገድ በባህር ላይ የሰው መንገድ ደግሞ ከተቃራኒ ጋር ሆኖ እንደሚጓዝ ሰሎሞን ይናገራል ማለት ነው። ኢሳይያስ 11:8 ላይ የሚጠባውም ሕፃን በእባብ ጉድጓድ ላይ ይጫወታል፣ ጡትን የጣለውም ሕፃን በእፉኝት ቤት ላይ እጁን ይጭናል እያለ ሲናገር እንሰማዋለን። በአጭሩ ግን ዛሬ ግንቦት 14 ቀን ጻድቁ አቡነ አረጋዊና ጻድቁ ገብረ ክርስቶስ ወርሃዊ መታሰቢያ ዕለታቸው ዓመታዊ ክብረ በዓላቸው ስለሆነ እሱም በተመለከተ ነው የምንመለከተው። አረጋዊ ማለት አባቱ ንጉሥ ሮም ወይም ንጉሠ ሮም ይስሐቅ፣ እናቱ ዕድና ይባላሉ። ሀገሩ ሮም ነው። እናት አባቱ ገብረ አምላክ ብለው ሲጠሩት ዘሚካኤል የሚለውን በመነኮሰ ወቅት ወይም ጊዜ ከአባቶች የተሰጠው ስም እንደሆነ ይነገርለታል። የሚገርመውና የሚደንቀው ወደ ግብፅ መጥቶ ግብፅ ገዳም ላይ ገብቶ ስንክሳር ሲያነብ የኢትዮጵያን ታሪክ የሰማና ያወቀ ታላቅ መነኩሴ ነው። ምንድን ነው የሚለው? በመነኮሰበት ወቅት የወጣለት ስም አረጋዊ የሚለው ነው። ወደ ኢትዮጵያ መጣው በቤተ ቀጢን በነበሩበት ጊዜ በፍጹም ፍቅርና ትሕትና ስላገለገለ ወንድሞቹ አረጋዊ ብለውታል። አረጋዊ ማለት የሕፃን ሽማግሌ ማለት ነው። ጥበብ መንፈሳዊ ሲማር አድጎ 14 ዓመት ሲሆነው ለአዝማደ ነገሥት የሆነች ሚስት አጩለት ይላል። ሚስቱን ትቶ ወደ ጽር ኮብልሎ ገዳመ ዳውን አስገብቶ ማዕረገ ምንኩስናን ተቀብሎ ከዘመዶቹ 7ቱ ዜናውን ሰምተው መንፈሳዊ ቅናት አድሮባቸው ዓለምን ትተው ገዳም ገብተው በምንኩስና ተወስነዋል። እነሱም ጰንጠሌዎን፣ ይማታ፣ ጉባ፣ አፍጼ፣ ጽሕማ፣ ሊቃኖስ፣ አሌፍ እነዚህ የሚባሉ 9 ቅዱሳን አጠቃላይ 9 ናቸው። ወደ ኢትዮጵያ ገብተው አድዋ አካባቢ የሚኖሩ ናቸው ማለት ነው። እና ጻድቁ አቡነ አረጋዊ ወደ ኢትዮጵያ ከገቡ በኋላ ጥቅምት 14 ቀን እንዲሁም ግንቦት 14 ቀን ቤተክርስቲያናችን ቃል ኪዳን ተቀብለው ሕዝበ እግዚአብሔርን ከእግዚአብሔር ጋር አገናኝተው አማልደው የኖሩ ጻድቅ ናቸው። በመጨረሻ ላይም ሀለው እዚህ የለይ ጥምቅ ወለሞት በማቴዎስ ወንጌል 16:28 ላይ ሞትን የማይቀምሱ አሉ ከተባሉት መካከል አንዱ ሆነው ሞትን ሳያዩ ተሰውረው የሚኖሩ ጻድቅ ናቸውና ግንቦት 14 ቀን እና ጥቅምት 14 ቀን የመታሰቢያ ዕለታቸው ስለሆነ የጻድቁ በረከት በሕይወታችን ላይ እንዲያድርብን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ ዓለምን ወደው በዓለም ውስጥ ከገንዘብ ጋር የሚታገሉ እንዳለ ሁሉ ደግሞ ዓለምን ደግሞ ንቀው መንነው የሚኖሩ ብዙ ቅዱሳን አሉ። ለእግዚአብሔር ማለት ነው። ገብረ ክርስቶስ አባቱ የቁስጥንጥንያ ንጉሥ ቴዎዶሲዎስ፣ እናቱ መርኬዛ ይባላሉ። እግዚአብሔርን የሚፈሩ በሃይማኖት የጸኑ ነበር ይላል። ምንድነው?
ናሁ ከመዚ ይትባረክ ብፁዕ ብእሲ ዘይፈርዮ ለእግዚአብሔር። እነሆ እግዚአብሔርን የሚፈራ ሰው እንዲሁ ይባረካል ይላል። የተባረኩ ናቸው ባልና ሚስቱ ይላል። ልጅ በማጣት ኢየሩሳሌም ወርደው ቅዱሳት መካናትን እጅ ነስተው ልጅ ብትሰጠን ብለው ብጻት ገብተው ተመለሱ። በዓመቱ ወንድ ልጅ ወለዱ ይላል። ማን? ስሙንም አብደል መሲህ ገብረ ክርስቶስ ብለው ሰይመውታል። ንጉሳዊና መንፈሳዊ ጥበብ ስጋዊና ጥበብ መንፈሳዊ እየተማረ ያደገ ጻድቅ ነው ገብረ ክርስቶስ ማለት ነው። ሙሉ ታሪኩን የጥቅምት ተምረነዋል ለመታሰቢያና እንደው ቃል ኪዳኑን አይተን ለማለፍ ነው። እና የንጉሥ ልጅ ነው እና ባደገ ጊዜ ሊያጋቡት በፈለጉ ጊዜ አጋቡት። ባጋቡት ጊዜ በጫጉላ ከሙሽሪት ጋር ሲተውት በመንፈቀ ሌሊት ተነስቶ አጽናንቶ አስተምሮ እኔ የወንጌል ሙሽራ እንጂ ከአንቺ ጋራ አብሬ ኑሬ ወልጄ ከብጄ ምኖር አይደለሁም። ይልቁንም እግዚአብሔርን እናቱን ቅዱሳንን እያገለገልኩኝ የምኖር መዋዕለ ሕይወቴን ደግሞ ራሴን ጠብቄ በድንግልና ጸንቼ የምኖር እንጂ አግብቼ እንደ ሌሎቹ የጣመ የላመ የምበላ ያማረ የተዋበ የምለብስ አይደለሁም ብሎ አጽናንቷት ጥሏት ሄዶ በእመቤታችን ቤተክርስቲያን 21 ዓመት ሙሉ ሲጸልይ ቆይቶ ወድቆ ማለት ነው። እመቤታችን ለቄሰ ገበዙ ተገልጣ ወደ ቤተ መቅደስ አስገብተ አገልጋዩን ብላ ስትለው ክብሬ ታወቀብኝ ብሎ እንደገና ደግሞ ተነስቶ ወደ እናት አባቱ ቤት መጥቶ በበር ቁጭ ብሎ ከብዙ ዓመታት በኋላ እናት አባቱ ረስተውት፣ ሰራተኞች ረስተውት፣ ውሾቹ ግን አውቀውት እግሩን እያጠቡ በመላሳቸው እነሆ ዙሪያውን ከበውት ይቀመጡ ነበረ። ይህ ሙሽራ በመንፈቀ ሌሊት ተነስቶ ወጥቶ ወደ ሌላ ሀገር ሲሄድ ንጉሱ ወታደሮቹን አስጭኖ ሲያስፈልገው ቢደርስበት ሰራዊቱ እመቤቴ ሆይ ሰውነቴን ለውጪ እንዳያውቁኝ ብሎ ጸልዮ ሰውነቱ ተለውጦ አልፈውት ሄደዋል። እንደውም በታሪኩ ላይ ምን ይላል? ከቤተ ክርስቲያን በር ላይ ተቀምጦ ከኔ ቤቶች ጋር ወታደሮቹ ለእኔ ቤት መጽተው ሲሄዱ ለሱም አብረው መጽተው ሄደዋል፣ ግን አላወቁትም ይላል። ከዚያ በኋላ ግን አጠው ተመለሱ ወደ ቤታቸው። እሱም ለተጋድሎ የተፈቀደለትን ጊዜ ተጋድሎን አድርጎ ተመልሶ በእናት አባቱ ቤት ቆይቶ ባረፈ ጊዜ ጽሑፍ ጽፏል። ቤተ ክርስቲያን እነሆ ለአንዱ የተነገረ ታሪክ በንጉሱ በር ላይ የሞተ ልጅ አለ፣ እሱን ሄዳችሁ አምጣችሁ ቅበሩ የሚል መልእክት ይመጣል። ሂደው አስከሬኑን ሊያነሱ ሲሉ ከጥርሱ ጋር እጁ ጋር የተገናኘ ወረቀት አለ። ያ ወረቀት ሲነበብ የንጉሱ ልጅ ገብረ ክርስቶስ እኔ ነኝ የሚል ነው። በዚህን ጊዜ ንጉሱ እናቱ አበዱ፣ ልጃቸውን አልቅሰው ቀበሩ። ዓለምን ንቆ የኖረ ጻድቅ ገብረ ክርስቶስ ነው እና በረከታቸው በሕይወታችን ላይ እንዳይለየን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።